ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ከተሞች ለሀገራዊ ጥቅል ምርት 55% አስተዋጽኦ አበርክተዋል ተባለ። በኢትዮጵያ የምግቦች ከተሞች የሚገኙ ከተሞች ለሀገራዊ ጥቅል ምርት ከ55% በላይ አስተዋጽኦ ማበርከታቸውን የከተማና መሠረተ ልማት ሚኒስቴር አስታወቀ። ሚኒስቴሩ ይህን ያስታወቀው ከህዳር 6 እስከ 10 ቀን 2018 ዓ.ም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚካሄደውን 10ኛውን የኢትዮጵያ ከተሞች ፎረም አስመልክቶ አርብ መስከረም 9 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ነው። የከተማና መሠረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ በዓለም አቀፍ ደረጃ 80% አገራዊ ጥቅል ምርት አስተዋጽኦ እያበረከቱ የሚገኙ ከተሞች ናቸው ብለው የኢትዮጵያ ከተሞች ለሀገራዊ ጥቅል ምርት 55% ድርሻ እያበረከቱ ይገኛሉ ብለዋል። የኢትዮጵያ መጻኢ ዕጣ ፈንታ ከከተሜነት ጋር የተያያዘ ነው። በመሆኑም እያደገና እየጨመረ ለሚመጣው ከተሜነት በቂ ዝግጅት ማድረግ ይጠበቅብናል ያሉት ሚኒስትሯ በከተሞች ልማት በማፋጠንና ያደጉና የተለወጡ ከተሞችን በመፍጠር ረገድ የኢትዮጵያ ከተሞች ፎረም ከፍተኛ ሚና መጫወት ላይ ይገኛል ሲሉም አስረድተዋል። የኢትዮጵያ የረጅም ዘመን የከተሜነት ታሪክ ያላት ቢሆንም ከተሞቻችን ግን በዚህ ልክ ደረጃ የሚመጥን እድገት ውስጥ አልነበሩም። መዘመን ላይ ከፍተኛ ችግር ነበረብን። አካባቢያችን ንጹህና አረንጓዴ ከማድረግ አንጻር ውስንነቶች ነበሩ። ሆኖም ከመንግስት ለውጥ ወዲህ ግን አብዛኞቹ የሀገሪቱ ከተሞች ለውጥና መሻሻል በማሳየት ላይ ናቸው ብለዋል። በከተሞች አካባቢ መሰረታዊ የሚባለውና አሁንም ድረስ ያልተፈታው የከተማ ነዋሪዎች የመኖሪያ ቤት ችግር ነው ያሉት ወይዘሮ ጫልቱ በዚህ ቀደም የመኖሪያ ቤት ጥያቄ የፌዴራል መንግስት እንዲመልስ የሚጠየቅበት አሰራር የነበረ በመሆኑ አስታውሰው ከቅርብ ጊዜ ወዲህ ግን የፖሊስ ሽፍት በመደረጉ እያንዳንዱ ክልል በከተሞቻቸው ውስጥ ለሚኖሩ ነዋሪዎች እንደ ሌሎች መሰረተ ልማት ጥያቄዎች የነዋሪዎችን የመኖሪያ ቤት ጥያቄ ምላሽ እየሰጡ ይገኛሉ ሲሉ አብራርተዋል። ከዚህም በመነሳት አንዳንድ ከተሞች በራሳቸው በእጅ ለነዋሪዎች የመኖሪያ ቤት ማቅረብ ላይ እንደሚገኙ አስረድተዋል። ዘንድሮ ለ10ኛ ጊዜ በሚካሄደው የኢትዮጵያ የከተሞች ፎረም ከ150 በላይ ከተሞች፣ ከ10 ያላነሱ የንግድ ተቋማት፣ ሌሎች መንግስታዊ ያልሆኑ ድርጅቶች ይሳተፋሉ ያሉት ሚኒስትሯ በከተሞች እድገት ልማት ላይ አዳዲስ ሀሳቦች ጊዜውን ያወጁ ጥናቶች ይቀርባሉ ብለዋል። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።